በአማራ ክልል እየተደረገ ያለው ውጊያ የቀጠለ ሲሆን ያገዛዙ ጦር የመጨረሻ ያለውን ዘመቻ ለማድረግ ማቀዱ ተነገረ። በዚህ ዘመቻም ዋና የፋኖ አመራሮችን ለመግደል እቅድ ተይዟል። በዝርዝር መረጃችን ይዘነዋል። በሌላ በኩል በደፈጣና በፊት ለፊት ውጊያ እያደረጉ የሚገኙት የፋኖ ኃይሎች የምህረት ጊዜ ሰጥተው መግለጫ አውጥተዋል። በምህረት አዋጁ እነማን ይካተታሉ? የምህረት አዋጁን እንዴት ይተገብራሉ? ከፋኖ ኃይሎች የተሰጠውን መግለጫ የምትሰሙት ይሆናል። በአማራ ክልል የብልጽግናው አገዛዝ ባርኮ ያስጀመረው ጦርነት ላለፉት 2 ዓመታት የቀጠለ ሲሆን አገዛዙ ከ80% በላይ የክልሉን ይዞታ ለፋኖ ኃይሎች አስረክቦ አሁንም ጦርነቱን ለማስቀጠል እየተዋደቀ ይገኛል። ሰላም ጤና ይስጥልን። በመላው ዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። በአማራ ክልል ያገዛዙ ጦር የመጨረሻ ያለውን ዘመቻ ለመክፈት እየተዘጋጀ መሆኑ ተጋለጠ። አገዛዙ በዚህ የመጨረሻ ባለው ዘመቻ ዋና የፋኖ መሪዎች አሉበት የተባሉ አካባቢዎችን ማዕከል አድርጎ ውጊያ እንደሚያደርግ በአገዛዙ እቅድ ላይ ተገልጿል። በክልሉ የአብይ አህመድ አገዛዝ ባርኮ ያስጀመረው ጦርነት ላለፉት 2 ዓመታት የቀጠለ ሲሆን አገዛዙ ከ80% በላይ የክልሉን ይዞታ በፋኖ ኃይሎች ተነጥቋል። በክልሉ የተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ባለፉት 2 ዓመታት ካለ እረፍት በቀጠለበት ሁኔታ አሁንም አገዛዙ ሌላ የመጨረሻ ሲል የጠራውን ዘመቻ ለመክፈት መዘጋጀቱን ሾልኮ የወጣ መረጃ አመላክቷል። በዚህ የመጨረሻ የተባለ ዘመቻ ያገዛዙ ጦር በዋና የፋኖ መሪዎች መገኛ በተባሉ ቦታዎች ያገዛዙ ጦር ሙሉ ውጊያ እንዲያደርግ መታቀዱ ተገልጧል። በዚህም በሌተናንት ጀነራል አሰፋ ቸኮል የሚመራው ያገዛዙ ሰሜን ምስራቅ እዝ በወሎ ቀጠና፣ በሌተናንት ጀነራል ብርሃኑ በቀለ የሚመራው ሰሜን ምዕራብ እዝ በሰሜን ማዕከላዊና ምዕራባዊ ጎንደር ቀጠና፣ በሌተናንት ጀነራል መሐመድ ተሰማ የሚመራው ደቡብ እዝ በጎጃምና ደቡብ ጎንደር ቀጠና እንዲሁም በሌተናንት ጀነራል ሹማ አብደታ የሚመራውና የኮማንዶና አየር ወለድ እዝ በሸዋ ቀጠናዎች የመጨረሻ የተባለውን ዘመቻ በውጤት እንዲፈጽሙት ትዕዛዝ ወርዶላቸዋል ተብሏል። በአማራ ክልል ጦርነት የከፈተው ያገዛዙ መከላከያ በየእዙ በቅርቡ ከተመረቁ ሰልጣኞች ተከፋፍሎ ኃይል የተጨመረለት መሆኑ የታወቀ ሲሆን ከመከላከያ በተጨማሪ የአድማ ብተና ፖሊስ፣ ሚሊሻና ሰላም አስከባሪ የተባለ ኃይል በጋራ ጥምር ጦር በሚል የመጨረሻ በተባለው ዘመቻ ላይ ይሳተፋል ሲሉ ነው ስለ ሁኔታው የተጠየቁ የመረጃው ምንጮች ያረጋገጡት። በዚሁ ዘመቻ የፋኖ አመራሮችን ኢላማ በማድረግ ተጨባጭ ለውጥ ማሳየት አለብን በሚል የበላይ አዛዦች እቅዱን እንዳወጡት የጠቀሱት ምንጮች በዘመቻው የብልጽግና ካድሬዎች መረጃ በመሰብሰብና በማቀበል እንዲሳተፉ መመሪያ ወርዶላቸዋል ተብሏል። ያገዛዙ ጦር ክረምቱ ከመግባቱ በፊት ጽንፈኛውን ካልበተን ነው መሪ ካላሳጣ ነው በስተቀር በክረምቱ የበለጠ ያንሰራራል የሚል ስጋት ግምገማ እንዳለው ከሳምንት በፊት በአዛዦች በኩል ውይይት ከተደረገ በኋላ ነው ይህ የመጨረሻ የተባለው ዘመቻ እንዲከፈት የተወሰነው ሲሉ የመረጃው ምንጮች ተናግረዋል። ለዚህ ዘመቻ አየር ኃይልና ድሮንን ጨምሮ ሜካናይዝድ ጦሩ ቀይ ዞን ተብለው በተለዩ አካባቢዎች መጠነ ሰፊ ጥቃት ለመክፈት መታቀዱን ነው ለማወቅ የተቻለው። አገዛዙ በአማራ ክልል ጦርነቱን ከከፈተበት ጊዜ ጀምሮ በሳምንት ጊዜ ውስጥ ትጥቃቸውን ብቻ ሳይሆን ቀበቷቸውን አስፈታለሁ በሚል እቅዳቸውን ጨምሮ በርካታ ጊዜን የመጨረሻ የተባሉ የዘመቻ እቅዶች ወጥተው ውጤት እንዳላመጡ በተግባር መታየቱ ይታወቃል። ሆኖም አገዛዙ አሁንም ሌላ ዙር የመጨረሻ የተባለ ዘመቻ ለማድረግ መዘጋጀቱን የታወቀው። ይህ በእንዲህ እንዳለ በጎጃም ቀጠና ፋግታና ቡሬ አካባቢ ከትናንት የቀጠለ ውጊያ እየተደረገ እንደሚገኝ የፋኖ የመረጃ ምንጮች ተናግረዋል። በተለይ በቡሬና ጃቢ ጠናን ቀጠናዎች የብር ሸለቆ ወታደራዊ ማሰልጠኛ ዙሪያ አካባቢ የተከፈተው ውጊያ በከባድ መሳሪያዎች የታገዘ መሆኑን ነው
የመረጃው ምንጮች ተናገሩት። ሆኖም እስካሁን በውጊያው የደረሰውን ጉዳት ለማወቅ አልተቻለም። ያገዛዙ ጦር ደግሞ በሰሜን ሸዋ ዞን ደራ ወረዳ በቱቲና ውሪ ገሉ ቀበሌዎች የጽንፈኛውና የአሸባሪው ሸኔ ቡድን አባላት ላይ እርምጃ ወስጃለሁ ሲል አስታውቋል። በሌላ በኩል 80% ክልላቸውን ለፋኖ ያስረከቡትና 20% ክልላቸው ላይ እግር መትከል ያቃታቸው የብልጽግና የክልሉ ርዕሰ መስተዳድር አቶ አረጋ ከበደ ልማት ላይ ነን ሲሉ ተናግረዋል። በሌላ መረጃም በኦሮሚያ ክልል የብልጽግና አመራሮች የክልሉ መንግስት ኃላፊዎችን ጨምሮ ለወታደራዊ ስልጠና ክተት ተጠርተዋል። አገዛዙ ወጣቶችን በጅምላ እያፈሰ የግዳጅ የውትድርና ስልጠና መላኩን የቀጠለ ሲሆን አሁን ደግሞ የክልሉ አመራሮች እስከ ቀበሌ ድረስ ያሉትን ጨምሮ ወታደራዊ ስልጠና መውሰድ አለባችሁ ተብለው ክተት ገብተዋል። በኦሮሚያ ክልል የወረዳና የቀበሌ የመንግስት መዋቅሮች አመራሮች ከመጪው ሐሙስ ጀምሮ ለ40 ቀናት መሰረታዊ ውትድርናና ፖለቲካዊ ስልጠና ይወስዳሉ ነው የተባለው። ስልጠናውን የሚወስዱት አመራሮች የወረዳና የቀበሌ የዋና አስተዳዳሪዎችና የሰላምና የጸጥታ ዘርፍ ኃላፊዎችን ጨምሮ የክልል አመራሮች ጭምር ናቸው ተብሏል። ለ40 ቀናት ይቆያል የተባለው ስልጠና የሚሰጠው በአዋሽ ቢሻውላ ወታደራዊ ማሰልጠኛ ውስጥ መሆኑን ምንጮች አስረድተዋል። የስልጠናው ዓላማ በሁለቱ የመንግስት መዋቅሮች ውስጥ የሚሰሩ አመራሮችን የመሰረታዊ ውትድርና ክህሎትና ፖለቲካዊ አቅምን ማሳደግ እንደሆነ በጉዳዩ ላይ የሚወጡ መረጃዎች ያሳያሉ። አገዛዙ በዋናነት ከአማራ ክልል ጋር በሚያደርገው ጦርነት ጉዳዩን የብሔር ቅርጽ ለማስያዝ እየለፋ ያለ ሲሆን በተጨማሪነትም ከኦሮሞ ነጻነት ጦር ጋር ላለፉት 7 ዓመታት በክልሉ ያካሄደውን ውጊያ ማሸነፍ ባለመቻሉ አሁን ላይ ካድሬዎቹን ወታደራዊ ስልጠና እንዲወስዱ አድርጎ ራሱን ወደ ወታደራዊ መንግስትነት ለማዘጋጀትና 1 ለ5 በማቀናጀት የጦር መሳሪያ ላስታጠቃቸው ገበሬዎችም ጭምር ዋና የጦር መሪ አድርጎ ለመሾም እንደተዘጋጀ ነው የተሰማው። በተለያዩ ጊዜያት በኦሮሚያ ክልል ሚሊሻዎችና መሰል ታጣቂዎች የሚሰለጥኑ ሲሆን ገበሬውም 1 ለ5 እየተደራጀ የጦር መሳሪያ እንዲገዛ በአቶ ሽመልስ አብዲሳ የቀረበለትን የገንዘብ መዋጮ ከፍሎ በተፈረመ ፊርማቸው ከፊልድ ማርሻል ብርሃኑ ጁላ የጦር መሳሪያ መግዛታቸው ይታወሳል። በአሁኑ ሰዓት ታዲያ እነዚህ የጦር መሳሪያዎችን ይዞ 1 ለ5 ተደራጅቷል የተባለው የኦሮሞን ወጣትና ጎልማሶች ወደ ውጊያ ለማስገባት የዞን የቀበሌና የወረዳ እንዲሁም የክልል አንዳንድ አመራሮች ወታደራዊ ስልጠና እንዲወስዱ እየተደረገ ይገኛል። በሌላ በኩል በኦሮሚያ ክልል ወጣቶች እየታፈሱ በመሆናቸው አብዛኛው ወጣት ከቤት ውስጥ ተደብቆ ይገኛል ሲሉ ነዋሪዎች ተናግረዋል። ወጣቶች በወጡበትና በተገኙበት ቦታ ሁሉ የሚታፈሱባት የአዳማ ከተማ አንዷ ስትሆን አሁን ላይ የወጣት አፈሳው ተጧጡፏል የተባለ ሲሆን ገንዘብ ከፍለው ከሚለቀቁ ወጣቶች በተጨማሪ ከአፈሳው ለማምለጥ ከፍተኛ የድብብቆሽ ሂደት ውስጥ መግባታቸውን ወጣቶች ለቢቢሲ ተናግረዋል። ከተያዙ በኋላ ገንዘብ ያለው አመለጠ፣ ገንዘብ የሌለው ወታደር ሆኖ ቀለጠ በማለት ወጣቶቹ ስቃይ ላይ እንዳሉ ተናግረዋል። የምለቀቅበት ብር በኪሴ ይዤ እንቀሳቀሳለሁ ሲል ለቢቢሲ የተናገረው አንዱ ለዚህ ነው። በአዳማ ከተማ የጸጥታ ኃይሎች በቁጥጥር ስር የሚያውሏቸው ሰዎች ቁጥር ለእያንዳንዱ የጸጥታ አባልና የወረዳ አመራር ተተምኖ የተሰጠ መሆኑን እነዚህ ግለሰቦች ይናገራሉ። ቢቢሲ በአዳማ ከተማ የሚካሄደውን አፈሳ እንዲሁም በአስተዳደሩ ላይ ስለሚቀርቡ ውንጀላዎች በተመለከተ ምላሽ ለማግኘት ሙከራ አድርጌ አልተሳካልኝም ያለ ሲሆን እያንዳንዱ አመራር ለአፈሳና የተጣለበትን ኮታ ለማሟላት ወጣት ለማጥመድ መረቡን ዘርግቶ በአዳማ ጉራንጉር ውስጥ ይንቀሳቀሳል ተብሏል። ለዚህም ነው ምላሽ የሚሰጥ የጠፋው። በሌላ መረጃ የአማራ ፋኖ በጎጃም 8ኛ በላይ ዘለቀ ክፍለ ጦር የምህረት ጊዜ አዋጅ አውጇል። መግለጫው እንዲህ ይላል።
ተራራው የአማራ ህዝብ ሀገር በሰራ ካጋር ብሔረሰቦችም ጋር በመደጋገፍና በፍቅር ለኖረ እንደ ጠላት የሚቆጥሩት ግጭት ጠማቂዎቹ እንደ ህዝብ በህልውና እንዳይኖር የሐሰት ትርክቶችን አዘጋጅተው ህገ መንግስታዊ የዘር ማጥፋት አውጀውበት እንሆ የሜካናይዝድ የድሮንና የእግረኛ ሰራዊት ታዞለት የጦር ሰለባ ከሆነ ድፍን 2 ዓመት ሞላው በማለት ይጀምራል መግለጫው። ለዚህ የራሱን ዜጋ ለሚቀጥፈው ስርዓት ባጋርነት የቆምከው ደግሞ የአማራ ፖሊስ የአማራ ሚሊሻና አድማ መከላከል የተባልከው ነህ። ከፈረሰው ስርዓት ጎን የቆምከውም በደሞዝ ምክንያት ብቻ እንጂ የብልጽግናን ርዕዮተ ዓለም ገብቶ እንዳልሆነ አንተም እኛም የምናውቀው ሀቅ ነው ይላል መግለጫው። በንጹህ ወገንህ ላይ ባንተ ተባባሪነት እርሻም ሆነ ገበያ ውሎ መግባት፣ ነግዶ በሰላም መኖር፣ በነጻነት ከቦታ ቦታ መንቀሳቀስ፣ ትምህርት፣ ሕክምናና ፍትህ እንዳያገኝ በድህነት እንዲማቅቅ ሃይማኖታዊ አምልኮቱን መፈጸም አለመቻሉን ጠንቅቀህ የምታውቀው ያደባባይም ሀቅ ነው ይላል። በታሪክ ለተሳሳትከው ሆይ ድርጅታችን የአማራ ፋኖ በጎጃም ከዚህ በኋላ ግን ፍጹም ንጹህ አማራ እንድትሆን ይፈልጋል በማለትም ያክላል። ስለሆነም በ8ኛ በላይ ዘለቀ ክፍለ ጦር ቀጠና ባሉ ቦታዎች ሁሉ ከአገዛዙ ጦር ጋር ተባባሪ የነበርክ ፖሊስ ሚሊሻና አድማ መከላከል ከሚያዝያ 23 2017 ዓ.ም ጀምሮ እስከ ግንቦት 10 2017 ዓ.ም ድረስ እንድትቀላቀል የመጨረሻ የምህረት አዋጅ የተፈቀደልህ በመሆኑ ወደ ነበረ የአማራነት ክብራችሁ ስትመለሱ የ8ኛ በላይ ዘለቀ ክፍለ ጦር ለደህንነታችሁ ኃላፊነት ወስዶ ወደ ትግል ወይም ወደ ኋላ ደጀን ማህበረሰብ የሚቀላቅላችሁ ይሆናል በማለት ነው መግለጫውን የቋጨው። ክቡራትና ክቡራን ለዚህ ሰዓት ያዝናችሁ አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች እንመለሳለን። እስከዛው ሰላም።